በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለኔ የነገረኝ ነገር የለም። አንድ ሽማግሌ ገበሬ እርሻውን ለማቀላጠፍ ሲል ያርስ የነበረው በአንድ በሬና በአንድ በቅሎ ነበር። እነዚህ ሁለት እንስሳት በህብረት በርትተው ስለሚያርሱ ጠንካራ ወዳጅነት መስርተው ነበር። ከዕለታት አንድ ቀን በሬው ለበቅሎ እንዲህ አለው፣ ይህን ምድር በማረስ ለብዙ ቀናት ብንደክምም ገበሬው በቂ ረፍት ሊሰጠን አልቻለም። ስለዚህ ታመናል ብለን ከተኛን ገበሬው ሊያስብልን ስለሚችል ጥቂት ረፍት ሊሰጠን ይችላል። በቅሎ እንዲህ በማለት መለሰለት፣ አይሆንም፣ ወቅቱ አጭር ቀናቱም ጥቂት ናቸውና እንዴት ነው ታመናል ብለን የምንተኛው? ገበሬው ዓመቱን ሙሉ ተንከባክቦናል፣ የሚያስፈልጉልንም ነገሮች በሙሉ አቅርቦልናል። ስለዚህ በትጋት በመስራት ስራችንን የምናጠናቅቅ ከሆነ ገበሬው ደስተኛ ይሆናል። በሬው መልሶ አንተ ሞኝ ነህ፣ አንተ በርትተህ ስራና ገበሬው ይስደብ፣ እኔ ግን እንደታመምኩ ሆኜ እተኛለሁ አለ። በሬው አመመኝ ብሎ ሲተኛ ገበሬው ጭድና በቆሎ አቀረበለት፣ የሚያስፈልገውን እንክብካቤ አደረገለት፣ እንዲያርፍም ፈቀደለት። በቅሎው ቀኑን ሙሉ ብቻውን ሲያርስ ውሎ አመሻሽ ላይ ወደ ማደሪያ ተመለሰ። በሬውም እንደምን አመሸህ ብሎ ጠየቀው። በቅሎውም እንዲህ በማለት መለሰለት፣ ስራው በጣም ከባድ ነበር፣ ይሁን እንጂ ቀኑ በሰላም ተጠናቋል። በሬው ገበሬው ስለኔ የተናገረው ነገር የለም ብሎ ጠየቀው። በቅሎ ምንም አላለም አለ። በሚቀጥለው ቀን ጠዋት በሬው ምንም ሥራ ሳይሰራ እየበላ እየጠጣና እየተኛ በምቾት ለመኖር ያቀደው ዕቅድ የተሳካለት ስለመሰለው የታመመ መምሰሉን ገፋበት። በዚህኛውም ቀን ማታ በቅሎ ይበልጥ ደክሞት ከሥራ ተመለሰ። እንደ ቀደመው ቀን በሬው በቅሎውን ስለ ውሎ ሲጠይቀው እንዲህ ብሎ መለሰለት፣ የአንተን አለመኖር ለማካካስ ከፍተኛ ጉልበት ማውጣት ስለነበረብኝ ቀኑ እጅግ በጣም አድካሚ ነበር። በሬው እጅግ ከመደሰቱ በተጨማሪ በቅሎ ከእርሱ ጋር ታመምኩ ብሎ ባለመተኛቱ ተሳለቀበት። በመቀጠልም በሬው ገበሬው ስለ እኔ ለአንተ የነገረህ ነገር የለም ብሎ ጠየቀው። በቅሎ እንዲህ በማለት መለሰለት፣ ገበሬው ከባለ ልኳንዳው ጋር በመነጋገር ባተሌ ሆኖ ስለዋለ ለእኔ ምንም የነገረኝ ነገር የለም። በሬው ይህን ሲሰማ እጅግ ደነገጠ። ምክንያቱም በሬው ምንም የሚሰጠው ጥቅም ስለሌለው ገበሬው በሚቀጥለው ቀን እንደሚያርደው ስለተገነዘበ ነው። ብዙ ጊዜ ስንፍናችንንና ሥራ መፍታታችንን በእረፍታችን ውስጥ እናገኘዋለን ብለን ስለምናምን የታመምን በመምሰል ለራሳችን ሰበብ እንፈልጋለን። ይህን ስናደርግ ግን ራሳችንን ለእርድ እያዘጋጀን መሆናችንን እንዘነጋዋለን። ብዙ ጊዜ የሥጋዊ ምቾቶቻችን ስለምንገዛ በዚህ ውስጥ እረፍትና ጥቅም እናገኛለን ብለን እናምናለን። ይሁን እንጂ ራሳችንን የምናርድባቸውን ጊዜያት የምንገነዘብባቸው ቀናት ይመጣል። እንድንኖር እንድናሸንፍና አክሊል እንድንቀዳጅ እንስራ፣ እንታገል። ወስብሐት ለእግዚአብሔር።